በአገራችን ብቻ ሳይሆን በዓለም አቀፍ ደረጃ ከደረጃ በታች ያሉ መድኃኒቶች ወይም ጥራታቸው ያልተጠበቁ የመድኃኒት አቅርቦቶችን ቁጥጥር ትልቅ አጀንዳ እንደሆነ ይታወቃል። በአጠቃላይ የዓለም ጤና ድርጅት ባደረገው ጥናት እንኳን ከ10 የሚቀርቡ መድኃኒቶች ውስጥ አንድ ያ ማለት ወደ 10% ማለት ነው አቅርቦት ላይ በተለይ ደግሞ ከደረጃ በታችና ተመሳስለው የተሰሩ ይሄ ፎልሲፋይድ ሜዲኬሽንስ የሚባሉት ማለት ነው እነሱ ላይ የሚደረጉ ቁጥጥሮች የሰዎችን ጤና ብቻ ሳይሆን ቀጣይ የምናደርጋቸው ዘላቂ የሆነ የጤና አገልግሎትንና የጤና አቅርቦትን ከማሻሻል አንጻር ትልቅ ትኩረት ተሰጥቶት የሚሰራበት ስራ እንደሆነ ይታወቃል። እንግዲህ ዛሬ ላይ ደግሞ ለዚህ የሚያስፈልገውንና ለደረጃ ጥራቱ ብቻ ሳይሆን ተመሳስለው የተሰሩ መድኃኒቶችን በመቆጣጠር ለመቀነስ ታስቦ የተሰራ ስትራቴጂን ይፋ የምናደርግበት ቀን ነው። ይህንን ደግሞ ይፋ በስትራቴጂካዊ ፕሮግራሞቻችንን ይፋ የምናደርግበት ፕሮግራም ላይ ተገኝቼ እናንተን በዚሁ ስላገኘኋችሁ በድጋሚ እጅግ ደስ ብሎኛል። እጅግ አድርጌ ሁላችሁንም ማመስገን ፈልጋለሁ። በዚህ የታሰተፋችሁትን በሙሉ ሁላችሁንም አመሰግናለሁኝ። እንደሚታወቀው ሀገራችን በተለይ በተከታታይ ብዙ ስራዎች እየተሰራ ነው። በጤናው ዘርፍ ደግሞ የጤና አገልግሎትን መከላከልን ብቻ ሳይሆን አክሞ ማዳንን ከፍተኛ ስትራቴጂ አድርጎ የተቀረጸ ፖሊሲ የምንተገብርበት ዓመት ላይ ያለነው። እንደ ዘርፍ ደግሞ ትኩረት ተሰጥቷቸው የጤናው ዘርፍ ብቻ ሳይሆን በአጠቃላይ የሲቪል ሰርቪስም የመንግስት አገልግሎትን ዘርፍ ከማሻሻል አንጻር ሪፎርም እየተሰራበት ያለ ዘርፍ እንደሆነ ይታወቃል። በእነዚህ ጊዜዎች ላይ ነው እንግዲህ ይህ ዘርፋችን የማቹሪቲ ሌቭል 3 ያገኘንበት ዓመት እንደሆነ ሁላችሁም የምታውቁት ነው። ይህ ደግሞ የሆነው በጋራ በሰራናቸው ስራዎች በፌዴራል ሌቭል ብቻ ሳይሆን እስከ ታች ድረስ በመዋቅር የተሰሩ ስራዎች ያመጡት ለውጥ ነው። በሁሉም ክልሎች የተሰሩ ስራዎች፣ በከተማ መስተዳደር የተሰሩ ስራዎች፣ በግል እና በመንግስት ትስስር የተሰሩ ስራዎች ናቸው ይህንን ማቹሪቲ ሌቭል 3 እንድናገኝ ያስቻሉን ማለት ነው። በ2017 ከሰራናቸው ትልልቅ የጤናው ዘርፍ ምርታዎች ውስጥ አንዱ እንግዲህ በተለይ በ2017 ስንዘጋ እንደምታስታውሱት የጤና ፖሊሲያችንን ያጸደቅንበት፣ በ2018 ደግሞ ወደዚህ ትግበራ በሙሉ የገባንበት ለዚህ የሚሆኑ በአጠቃላይ መመሪያዎቻችንን ስትራቴጂዎቻችንን መከለስ እና ማሻሻል ያለቁትን ደግሞ ስትራቴጂዎች የሚቀጥሉት 5 ዓመታት ምን እንሰራለን ብለን በጋራ በደንብ በተለይ በሙያው እንዲሁም ደግሞ በአጠቃላይ ባለድርሻ አካላት አንድ ላይ ተሳትፋችሁ የተዘጋጀ ይህን ፖሊሲ አዘጋጅተናል። ይህንን መተግበሪያ ደግሞ ስትራቴጂ ይፋ እናደርጋለን ዛሬ ማለት ነው። የማህበረሰብ አቀፍ የጤና መድንን በሰፊው የሰራንበት ዓመት እንደነበረ 2017 ሁላችንም እናስታውሳለን። ወደ 63 ሚሊዮን የሚሆን ዜጋዎቻችን የጤና መድን ተጠቃሚዎች ናቸው። በዚህ ሰዓት ጥራቱን የማሻሻል አገልግሎትን የማሻሻል አንዱ መግቢያችን ደግሞ ለህብረተሰባችን ጥራቱን የጠበቀ የመድኃኒት አቅርቦት የሚቀርበውም ደግሞ መድኃኒት እና የምናቀርባቸው ግብአቶች ደግሞ ትክክለኝነታቸው የተረጋገጠ መሆን ያስፈልገዋል ማለት ነው። ይሄ እንግዲህ በጤና መድን ላይ ያሉ ብቻ ሳይሆን ለሁሉም ለህብረተሰባችን ክፍሎች ነው። መንግስት ደግሞ ትኩረት ሰጥቶ በእነዚህ በ63 ሚሊዮን ውስጥ ዜጎቻችን ውስጥ ደግሞ የጤና መድን አገልግሎት ላይ የጥራት አገልግሎቱን የአገልግሎቱ ብቻ ሳይሆን የተደራሽነቱን እየሰራ እንደሆነ ይታወቃል። ከዚህ ጋር ቀጥተኛ የሆነ ተያያዥነት አለው ማለት ነው። በጣም ብዙ ህብረተሰባችን ክፍሎች የሚያገኙት የሕክምና አገልግሎት፣ የሕክምና ጥራት፣ የመድኃኒት አቅርቦት፣ የሌሎችም ግብአቶችን ጥራት የማሻሻል ስራ ትልቅ ትኩረት ስለሆነ ማለት ነው። እንደሚታወቀው በተለይ የመጀመሪያ ደረጃ ጤና ክብካቤ ዋና የጤና አገልግሎታችን ስትራቴጂ ነው። ያንን ስትራቴጂ ስንመለከት ህብረተሰባችን ወደ ሪፈራልና ወደ ስፔሻላይዝድ ኬር ከመምጣቱ በፊት በመጀመሪያ ደረጃ ጤና ክብካቤ ውስጥ በአካባቢው ባለ ተቋማት በአካባቢው ባሉ መዳረሻዎች ከመድኃኒት አቅርቦት ጀምሮ የህክምና አገልግሎቶችን ያገኛል። ስለዚህ በተለይ የኮሚኒቲ ፋርማሲዎችን በማስፋፋት ደረጃ የመጀመሪያ ደረጃ ጤና ክብካቤያቸውን በማስፋት በዛም ውስጥ ደግሞ የማህበረሰባችን የሆነ የጋራ የሚሰሩበት የኮሚኒቲ ፋርማሲዎች በጣም በሰፊው ትኩረት ተሰጥቷቸው እየተሰሩ ነው። እነዚህን ሁሉ ግን ጥራታቸውን መጨረሻ ላይ ሰብስቦ የሚያሳየን ማን ነው? ባለሙያዎቻችን፣ የምናቀርበው ግብአት ያለመቆራረጥና ጥራት ነው።
ያንን ነው እንግዲህ ዛሬ ላይ ስትራቴጂካዊ ስራችን መሆን አለበት ብለን ያስቀመጥ ነው። ለዚህም በአገር አቀፍ ደረጃ ያንን ጥራት ከማሻሻል አንጻር የአገር ብቻ ሳይሆን ከአህጉርም ከዓለምም የሚመጡ ስታንዳርዶች ላይ ትኩረት ስናደርግ በአገር ውስጥ የሚመረቱ ምርቶቻችን ላይ ደግሞ የበለጠ ትኩረት እንድንሰጥ ጊዜውም ዘመኑም ግድ የሚልበት ጊዜ እንደሆነ ይታወቃል። የህብረተሰባችንም ጥያቄ ነው፣ የሁላችንም እኛም ሁላችንም እንደ ዜጋ ከምንጠቀምባቸው ነገሮች ውስጥ ጥራትን ትኩረት ማድረግ ስለሚያስፈልግ ማለት ነው። ለዚህም እንግዲህ ጥራትን ለማወቅ ከሚያግዙ ነገሮች ውስጥ አንዱ የቁጥጥር ደረጃው ነው። ሁለተኛው ደግሞ የተቋሞች አቅም፣ የተቋም አቅም በማቹሪቲ ሌቭል 3 የደረስንበትን ደረጃ እናውቃለን ሁላችንም። የባለሙያዎቻችንንም ደግሞ ብቃት በመጨመር ደረጃ ከሁሉም ባለድርሻ አካላት ጋር ትኩረት ተሰጥቶ እየተሰራበት ያለ ነው። የዚሁ የኢትዮጵያ ምግብና መድኃኒት ባለስልጣን አንዱ አገልግሎቱም ይሄ ነው። አገልግሎቶችን ወደ ህብረተሰብ ማድረስ፣ በሙያው ደግሞ በዚሁ አገልግሎት ውስጥ የሚሰጡትን እስከ ክልል በተዋረድ በእያንዳንዱ ቦታ ብቃት ያላቸው ባለሙያዎችን መፍጠር ያስፈልጋል ማለት ነው። ይህ ስትራቴጂ ከፊታችን ያለው ስትራቴጂ ቁጥጥሮች እንዴት ይደረጉ ብቻ ሳይሆን የብቃት ደረጃችንስ እንዴት ደረጃ ከፍ ይበል ብሎ አብሮ አስተሳስሮ የተቀመጠ ነው ማለት ነው። ከዛም አንጻር ስንመለከት እይታ መጨመር ግዴታ ነው። እይታ ከሌለም በስተቀር ስታንዳርዶች ተደርገዋል አልተደረጉም፣ የሚገቡ የሚወጡበት፣ በተለይ ደግሞ እንደምናውቀው በተለያዩ ፖርቶች ወይም ደግሞ መግቢያዎቻችን ላይ የሚመጡ ነገሮች ጥራታቸው ምንድነው ከማለታችን በፊት ምን ያህልስ መጥተዋል፣ ምን በአገር አቀፍ ደረጃ ተመዝግበው መጥተዋል የሚለውን ለማየት ዲጂታላይዜሽን ትልቁ ስራ ነው። ስለዚህ የጤና አገልግሎት አንዱ ትልቁ ፒላራችን አድርገን ከኢትዮጵያ የ2030 ስትራቴጂ ጋር የሚቀጥለው 5 ዓመት የምንሰራቸው ስትራቴጂዎች ጋር አንድ ላይ በማስተሳሰር የዲጂታላይዜሽን ስራዎች አንዱ ከስትራቴጂው ይዘትም ነው፣ ማስቻያም ነው፣ እንደገና ደግሞ ማፍጠኛችንም ነው፣ ማያችንም ነው የሚሆነው። ለዚህ ይህ ስትራቴጂ ከዲጂታል ስትራቴጂያችን ጋር አብሮ የሚሰራ ነው። በዚህም እንግዲህ በአገር አቀፍ ደረጃ ከተመለከትን ህብረተሰባችን ጋር ምን አይነት መረጃዎች አሉ የሚለውን ብቻ ብናይ ከ28 ሚሊዮን በላይ የሚሆኑ ዜጎቻችን በዚህ ሰዓት የጤና መረጃዎቻቸውን በቀጥታ ከኢሲኤችአይሳችን ማግኘት የቻለ ነው። ከህብረተሰብ የኢትዮጵያ የማህበረሰብ የጤና መረጃዎች የምንለው ማለት ነው። ስለዚህ የሚደርሱ መድኃኒቶች፣ የሚጠቀሟቸው ግብአቶች ምን ደረጃ ናቸው የሚለውንም ለማስተሳሰር በኋላ እድልን ይሰጠናል። ይህ ወዴት ያመጣናል? ከህብረተሰብ ጋር ምን ያህል ተቀራርበን መስራት እንዳለብን ነው። መረጃዎች መድረስ የሚችሉት ህብረተሰባችን ትክክለኛ የሆኑ መረጃዎችን ከመንግስትም ከሌሎች ባለድርሻ አካላትም ከዛ በኋላ ደግሞ ከህብረተሰባችንም ወደ መንግስት በሚመጣበት ጊዜ ሲሆን ስለሆነ በዚህ እንግዲህ ተባብረን ለመስራት ይህ ስትራቴጂ አንዱ አካሉ አድርጎ በሰፊው ያስቀመጠው የዲጂታል ስትራቴጂያችን ከቁጥጥር አንጻር እንዴት ይተገበራል የሚላለው ማለት ነው። ያ እንግዲህ በሁሉም የዲጂታል ቴክኖሎጂን በምናገኝባቸው ከመረጃ ስርዓት በአቅርቦት እንዲሁም ደግሞ ከመግቢያ እስከ መጠቀሚያ ሰዎች ጥቅም ጋር እስኪደርስ ድረስ ባለው እይታዎችን በመጨመር ላይ በጣም ከፍተኛ የሆነ የጤና ዲጂታል ማህደር አደራጅተናል። ይህንንም የበለጠ አስተሳስረን የምንሰራበት ይሆናል ማለት ነው። በሀገር ውስጥ ምርት ላይ በጣም ትኩረት ተሰጥቶ እንደሚሰራ ይታወቃል። በባለፈው እንደምታስታውሱት ከ2016 ከመዝጋታችን በፊት ገዝቶ መንግስት ከሚያቀርበው የመድኃኒት አቅርቦት ውስጥ ወደ 8% ነበረ ከሀገር ውስጥ አምራቾች የምንጠቀመው ከዛ በፊት ባሉት ዓመታት ማለት ነው። በጣም ፍላክቹዌት ያደርጋል፣ ግን አቬሬጁን ስናየው እስከ 8 አካባቢ ነበረ። 2016 ላይ ስንዘጋ በጣም ትኩረት ተሰጥቶ የአገር ውስጥ አምራቾችን አቅም እንዲሁም ደግሞ የነሱን ማነቆች ለመፍታት በተደረጉ ብዙ ስራዎች በጋራ በሰራናቸው ስራዎች ወደ 36% አድርገን ዘግተን እንደነበር ይታወሳል። 2017ን ደግሞ ስንጨርስ በ42% ነበረ የሀገር ውስጥ ምርትን አድርገን ዘግተን የጨረስነው ማለት ነው። ከሀገር ውስጥ ምርት አምራቾች ወደ ህብረተሰባችን ገዝተን ምናቀርብ የነበረው ማለት ነው። ይህ በጣም ትልቅ መርታ ትልቅ አቅም ነው። ነገር ግን የትኩረት አቅጣጫችን አቅርቦት ብቻ ሳይሆን ጥራት ስለሆነ ለዛም ነው የማቹሪቲ ሌቭል 3 ዛሬ ለእኛ ብቻ ሳይሆን ለአፍሪካም ለዓለምም የምናቀርበው የመድኃኒት ብቻ ሳይሆን ሌሎች ግብዓቶችንም በሰፊው ትኩረት አድርጎ መስራት ስለሚያስፈልግ የጥራትና የአቅርቦት ስትራቴጂያችንን ነድፈን ወደ ተግባር የምንገባው ማለት ነው።
እዚህ ላይ ህብረተሰብ ያስፈልገናል። ማህበረሰቡ የሚያያቸው መድኃኒቶች ወይም የሚያያቸው ምንም ነገሮች ካሉ እንዴት አድርጎ ለመድኃኒትና ለምግብ ቁጥጥር ብቻ ሳይሆን ለሁሉም ባለድርሻ አካላት የሚያሳውቅበት መንገድ በግልጽ የተዘረጋሉ። እነዚህን በደንብ የምንተገብርበት ከሚቀጥሉት ዓመታት ደግሞ ከዚህ ከሚቀጥለው 5 ዓመት ብለን ያስቀመጥነው ስትራቴጂ ላይ ትኩረት ሰጥተን የህብረተሰብን ተሳትፎ እንፈልጋለን ማለት ነው። በምግብም በመድኃኒት አቅርቦትም በተለይ ማለት ነው። ከዛ በተጨማሪ በቦርደር ወይም ደግሞ እንግዲህ አንድ ሀገር ብቻዋን አትሰራም። አጎራባቾች አሉን። በአጎራባቾች ላይ የሚኖሩ የድንበር ቁጥጥሮች በጣም ትልቅ ስራ ይፈልጋሉ። ስለዚህ እዚህ ላይ በድንበር ቁጥጥር ላይ ከእያንዳንዱ ባለድርሻ አካላት ጋር በደንብ በትኩረት የምንሰራበት ይሆናል። ይህንንም የያዘ ስትራቴጂ በውስጡ አለ። ነገር ግን አሁንም የበለጠ ትኩረት የሚፈልግ ስለሆነ ህብረተሰባችንን እንዳለን ሁሉ በቦርደሮች ወይም ደግሞ በዚህ በድንበር አካባቢ ላይ በምናደርጋቸው ቁጥጥሮች ላይ ባለድርሻ አካላት የበለጠ ተሳትፏቸውን እንዲያጠናክሩ የሚወሰዱ ደግሞ ህጋዊ እርምጃዎች ላይ በጣም ጠንከር ብለን የሚገባበት ይሆናል ማለት ነው። ከባለድርሻ አካላት ጋር በቅርብ ጊዜም እንደምታስታውሱት ከጉምሩክና ከተለያዩ ባለድርሻ አካላት የሚወጡ መረጃዎቻችን እንደሚያሳዩት በዚህ በትክክለኛነቱ ወይም ደግሞ የሚቀርቡ መድኃኒቶች ከመቅረባቸው በፊት ጥራታቸው ተጠናክሮ ወይ ተጠንቶ መቅረብ ስላለበት በምን መንገድ ነው የገባው ከሚለው ጀምሮ ይወስናል ማለት ነው። እነዛን ስንመለከት የወጡ ሪፖርቶች እንደሚያሳዩት የውስጥ እንኳን አንድ በጣም ትኩረት ተሰጥቶ መሰራት ያለበት አቅጣጫ የመድኃኒት አቅርቦት እንደሆነ ይታወቃል ማለት ነው። ስለዚህ በዚህም የድንበር ቁጥጥሮች ላይ የአቅርቦት ስርዓት ሰንሰለቱን እንደዘረጋ ነው ሁሉ እስከ ታች ህብረተሰባችን ጋር እስኪደርስ ድረስ ትክክለኛ ያልሆኑ መድኃኒቶችን መጠቀም የጎንዮሽ ጉዳቱ በተጨማሪ በጣም ለሀገርም ለማህበረሰብም በንብረትም ቢሆን ትልቅ በጣም ከፍተኛ የሆነ ኪሳራ ነው የሚያመጣው። ምክንያቱም ጥራቱን የማናውቀውን ህብረተሰባችንን መጉዳት ደረጃ ሊመጣ ስለሚችል ያንን በትክክለኛው መንገድ እስካልገባ ድረስ ጥራቱ እንደተጓደለና እንደማናውቀው አድርገን ስለሆነ የምንወስደው ማለት ነው። ያ እንግዲህ ስታዩት ብዙ ጊዜ በሪፖርቶች ውስጥ በጣም በብዙ ኪሎዎች እኔ በኪሎ ነው የምቆጥረው እንጂ በብር አልቆጥረውም። ምክንያቱም ከየት እንደመጣ በምን እንደመጣና ጥራቱ የማይታወቅ ነገር በብር ካስቀመጥ ነው ቫልዩ ልንሰጠው ነው። ያ ቫልዩ ምንድን ነው የሚሆንብን? በትክክለኛ መንገድ ቢመጣ ህብረተሰባችን ትክክለኛ መድኃኒቶችን ማግኘት ሲችል በትክክለኛው መስመር ወይም ደግሞ የአቅርቦት ሰንሰለቱን ያልጠበቀ በተለያዩ በኮንትሮባንዶች የሚገቡ ከሆኑ በብዙ አገሮች ላይ የጎንዮሽ ጉዳቶች አድርሶ ስለምናይ ያንን ለህብረተሰባችን ሪስክ መውሰድ ስለማንችል የቁጥጥር አቅማችንን ከፍ በማድረግ እነዛን ራሱ የማስወገድ ስራዎች ይሰራል። ስለዚህ ያ በጣም ከፍተኛ የሆነ ኪሳራ ነው አገርም ላይ የሚጨምረው። እነዚህን እኛ እንደ አገር የመጣያ ብቻ ቦታ መሆን አንችልም፣ አይደለንም፣ አይፈቀድምም። ስለዚህ በዚህ አይነት ነገሮች ላይ ህብረተሰቡም በጣም ትኩረት ሰጥቶ ምንም ሪስክ መውሰድ የማንችልበት ነው። ይሄ ወደ ሰውነት የሚገባ ሰዎች የሚጠቀሙት ትውልድን በጣም መጠበቅ ያለብን ነገር ስለሆነ አጠናክረን የምንሰራው ስራ ይሆናል ማለት ነው። ከዛ በተጨማሪ አምራቾች ጋር ነው። አምራቾች ጋር የምንሰራቸው ቦታዎች ላይ የጥራትና አቅርቦት ስለሆነ ከዚህ በፊት በሰራናቸው እና ባስቀመጥናቸው ስርዓትና ደንቦች መሰረት ይህንን የበለጠ አጠናክረን እንቀጥላለን። ዛሬ ላይ ያስቀመጥነው ስትራቴጂ ለሚቀጥለው 5 ዓመት የምንሰራበት ብቻ ሳይሆን ወደሚቀጥለው መሻገሪያ ካስቀመጥናቸው ግቦች ውስጥ አንዱ ይሆናል ማለት ነው። ወደ ማቹሪቲ ሌቭል 3 ስንሻገር የሴክተሩ ሰራተኞች፣ ባለድርሻ አካላት ሁሉም በሰሩት ርብርብ እዚህ ጋር ደርሰናል። ዛሬ ደግሞ ወደፊት በምናስበው በመድኃኒት ብቻ ሳይሆን በተለያዩ በግብአቶችም እንዲሁም ደግሞ በአጠቃላይ ከ3ኛ ደረጃ ወደ 4 ለመሄድ ነው እንጂ ወደ ኋላ እንዳንመለስ በምናደርገው ስራ ውስጥ የአቅርቦት የቁጥጥር እንዲሁም ደግሞ የደንብና ስርዓቶችን የመተግበር አቅም በጣም ስለሚፈልግ ይሄንን እንግዲህ እንደ 3ኛ ላይ መቆያ ብቻ ሳይሆን ወደሚቀጥለው መሻገሪያ ስትራቴጂ አድርገን እንድንጠቀም በዚሁ ማሳሰብ ፈልጋለሁኝ። እንግዲህ በዛሬው ዕለት እንግዲህ ይፋ የምናደርገው ከደረጃ በታች ወይም ደግሞ ተመሳስለው የተሰሩ መድኃኒቶችን የመከላከል የመለየት እና ምላሽ የመስጠት ስትራቴጂ ዘመናዊ ቴክኖሎጂዎችን በመጠቀም በተለይ ደግሞ ራሱን የቻለ አሰራርና አደረጃጀት እንዲኖረው ከቁጥጥር ከአቅርቦት እንዲሁም ደግሞ የባለሙያዎችንም አቅም ከማጠናከር አንጻር በሀገራችን ብቻ ሳይሆን ለአፍሪካ
የመድኃኒት ብቻ ሳይሆን የቁጥጥር አቅምና የሰዎችን ወይም ባለሙያዎችን ለተለያዩ አገሮች አብረን በጋራ በመናቀርብበት ስትራቴጂ ላይ የበለጠ ትልቅ አቅም ይዞ ይመጣል። ሁሉም የሚመለከታቸው ባለድርሻ አካላት እንግዲህ በዚህ በተለይ በውስጥም በውጭም በሀገር አቀፍ ደረጃ ሲሆን በሀገርና በድንበር በሌሎች ሀገሮች መካከል ያለ ትስስርን የበለጠ እንድናጠናክር እዚህ ያላችሁ ባለድርሻ አካላት በዚህ ትብብራችሁን እንድጨምሩልን፣ በሀገር ውስጥ ደግሞ በክልሎች በከተሞች መካከል የሚኖር የቁጥጥርና የስራ የአቅርቦት ትስስራችንን የበለጠ አጠናክረን እንድናቀርብ እንድንሰራበትም ከወረቀትነት ወደ ትግበራ በደንብ እንድንቀይረው እስከዛሬ የተሰሩ ስራዎች ላይ ጥሩ ውጤት መጥቷል። ነገር ግን የበለጠ ለመሻገር እንዲያስችለን አድርጋችሁ እንድትጠቀሙበት ሁሉንም ባለድርሻ አካላት አደራ ማለት ፈልጋለሁ። በዚሁም ማሳሰብ ፈልጋለሁ። የተቀናጀ ስራ የተቀናጀ ስትራቴጂ ከሆነ ብቻ ይህንን ከስትራቴጂ ወደ ትግበራ ከግብ ወደ ውጤት ይዘን መሻገር ስለምንችል እነዚህን ቆጥራችሁ በደንብ እንድትተገብሩ በእያንዳንዱ ዓመታትና በእያንዳንዱ ወራት ያስቀመጥናቸውን ስራዎች እንድትሰሩ በዚሁ ማሳሰብ ፈልጋለሁኝ።